የማይሳተፉ አሉ ለተባለው ምርጫም እኮ የማይሳተፉ አሉ። ስልጣን የሚሉ ሽግግር የሚሉ ምርጫ የማይሳተፉ እኮ አሉ። የምርጫ የስልጣን ምንጩ የህዝብ ድምጽ ነው ብሎ የማያስቡ አሉ። ሲፈቀድ አሁን ደግሞ ናሽናል ዲያሎግ አያስፈልግም መንግስት ቢል እንዴት ያስፈልጋል ወይ ይነሳሉ። በቃ እንደዚህ ናቸው። ዋናው በሽታ የኢትዮጵያ ፖለቲከኞች ሀገሪቱ የነሱ ብቻ ወሳኝ እነሱ ብቻ ተራው ዜጋ በሀገሩ ጉዳይ መወሰን መብት ያለው አይመስላቸውም። እነሱ የሚያውቁ እነሱ የሚወስኑ ሌላው ሰው የሚሰማቸው ይመስላቸዋል። ሴራ፣ ተንኮል፣ ቅጥፈት ነው ፖለቲካ ማለት። ይህ ዲያሎግ እጅግ አድካሚ ስራ ነው። ቀላል ስራ እንዳይመስላችሁ። ብዙ ማንበብ መድከም ይፈልጋል። እነዚህ አቃቂር እያወጡ እየተሳደቡ ነው የለመዱ ኃይሎች ቁጭ ብሎ መስራት አይፈልጉም። አድካሚ ነዋ። በቀለለው መንገድ ተሳርቦ ማለት ይፈልጋሉ። እንደዛ ከሚሆን ሁሉም በየአቅሙ ያንብብ፣ ያጥና፣ ይመካከር፣ ሐሳቡን ቴብል ላይ ያምጣ፣ እንወያይ። ሻል ያለውን ለሀገራችን ለልጆቻችን ፒክ እናርግ፣ እሱን ኢምፕሊመንት እናርግ። የሚያዋጣው እሱ ነው። ናሽናል ዲያሎጉ ለሆነ ወገን የሚጠቅም ለሆነ የማይጠቅም ሳይሆን ለመላ ኢትዮጵያ የሚጠቅም በደንብ ከተጠቀምንበት፣ ለመጠቀም ግን ዝግጁ መሆን ያስፈልጋል ከሁላችንም። ይሄን ነው ማለት የምችለው። ከዛ በላይ ያለውን እናንተ ናችሁ የምታውቁት። ያለበትን ደረጃ እኔ አላቅም። እኔ ያለኝ ግን ፍላጎት ቢሳካለት፣ ፍቅር ቤት አግዞት፣ መንግስት አግዞ፣ ፓርቲዎች አግዞ ይሄ ምክክር ጫፍ ቢደርስ ለኛ ጥሩ ጠንካራ ሀገር እንፈጥራለን ብዬ አስባለሁ። ሌላውን ሲያመጡት የምናየው ይሆናል። ሌብነትን በሚመለከት ቀደም ነካክቼዋለሁ። በውስጣችን እየሞከር ነው። ዋናው ችግር ግን ሌብነት፣ አንደኛ ዳኞች ናቸው ሌቦች። ሪፎርም የሚያስፈልገው ዋናው ፍርድ ቤት ነው። የሌቦች መናኸሪያ ሆኗል። የማይደረስባቸው መስሏቸው ማለት ይሄ ሪፎርሙ እዚሁ የሚቀር መስሏቸው የሚያላግጡ ዳኞች አሉ። ብዙ መረጃ የተገኘባቸው። ሲሪየስ ሪፎርም ያስፈልጋል ፍርድ ቤት ላይ። ይሄ ምክር ቤቱ እየመራ መፈጸም አለበት። ሁለተኛ ሌቦች አቃቢ ሕግ ነው። ሕግ አቅብ ያልነው አቃቢ ሕግ ሌባ ነው። ብር እየወሰደ መከራከር የሚገባው ልክ አይከራከርም። ይሄ የኛ ጉዳይ ስለሆነ እኛ ሪፎርም እንሰራበታለን። ሶስተኛው ሌባ ፖሊስ ነው። አራተኛው ሌባ ኦዲተር ነው። ኦዲተር ብር የተሰረቀ አምጣ ያልነው ሁሉ እኮ ካላመጣ ኦዲተር ግኝት ይገኝብሃል እያለ ብር ይደራደራል ኦዲተር። ሌብነት የሚያስቀረው ኃይል ሁሉ ነው አደገኛ እየሆነ ያለው። ብር ለማግኛ መንገዱ ወደ ነዛ ተቋማት መግባት፣ ጸረ ሙስና የሚባለው እነዚህ በሙሉ ሌብነት የሚያጠፉ ሳይሆኑ ሌብነትን የሚያስፋፉ ሆነዋል። የእምነት ተቋማት ዋና የሌብነት ምንጭ ነው። ሕግ አውጥተን ኦዲት መደረግ አለባቸው። እያንዳንዱ የህዝቡ ሀብት ታክስ እንኳን ባይከፍሉ ለተቋሙ መዋሉ መረጋገጥ አለበት። ግለሰቦች ሀብት እያከማቹ እንደፈለጉ የሚያተራምሱበት ሀገር አይኖርም። ካሁን በኋላ ይሰበስባል፣ ኦዲት ይደረጋል። ለቤተ ክርስቲያኗ ወይ ለመስጂዱ ወይ ለቸርቹ ልማት ይውላል። በዛ አግባብ ካልተመራ አደገኛ ነገር ብዙ ነው ሌብነቱ። እነዚህን ሌቦች ከመንግስት ጋር ካለው ሌቦች ጋር ቀላቅለን በጀመርነው መንገድ የተሻለ ሞራል ያለውን ነገር እየፈጠርን ከሄድን የምናስበውን ነገር እናሳካለን። እና ሌብነት ከትምህርት ቤት ጀምሮ ተግዳሮት ሆኗል ለማለት ነው። ለምን ተሳቃችሁ አልገባኝም፣ ግን ሌብነት ችግር ሆኗል። ይሄ ሌብነት በጋራ ፋይት ማድረግ አለብን። ይኸውላችሁ አንድ ኦሮሞ ይነሳል። ስትሾመው እሱ ዶክተር ነው፣ ማስተርስ አለው፣ እንግሊዝ ነበር፣ እንደሱ የሚያውቅ ሰው የለም። ስታወርደው ኦሮሞ ስለሆንኩ ይላል። ሰፈሩ ብትሄድ ግን አንድ ሃይስኩል ሰርቶ አያውቅም። አንድ ወይ እስላም ወይ ክርስቲያን የሚለው የግሩፕ ጫዋታ ይመጣው ሲወድቅ ነው። ሲወጣ አይልም እኔ ብቁ ሰውዬ ነው የሚለው። ሲወጣ ብቁ ነው፣ ሲወርድ ደግሞ በሆነ ግሩፕ ውስጥ ይደበቃል። ይሄ ጥሩ አይደለም። ይሄን በጋራ ማረም ያስፈልጋል። ሌብነት ካለ ልማት አይመጣም። ሚዛን መጠበቅ ያለባቸው 5 ጉዳዮች አሉ ኢትዮጵያ ውስጥ ከፍተኛ የሚዛን ችግር ያለባቸው። አንደኛው ዴሞክራሲያዊ መብትና ሰላምና ጸጥታ። እነዚህ ነገሮች ወርቃማ ማዕከል ፈልገን ባላንስ ካላደረግን፣ ዴሞክራሲ ብለን ከጠፋንም ሰላም ብለን ካፈንም አይሆንም። ባላንስ ያስፈልጋል። አንዱ አንደኛውን እንዳይወጥ፣ አንዱ አንደኛውን እንዳይበላ
የዲሞክራሲን ጉዳይ ከሰላም ጸጥታ ጋር ባላንስ ማድረግ ያስፈልጋል። ሁለተኛው የብሔር ጉዳይና የሀገር ጉዳይ። ብሔሮች ሀገር የሚውጡ ሀገሮች ብሔር የሚውጡ መሆን የለባቸው። በሕገ መንግስታችን ባለው መሰረት እውቅና የሚያገኙ ፍላጎታቸውን ኤክሰርሳይዝ የሚያደርጉ በሀገር አንድነት ላይ ግን ኮምፕሮማይዝ የማያደርጉ መሆን አለባቸው። ይቀላቀላል ብዙ ጊዜ አንዱ በአንዱ አይተካም። ብሔር የሚያስፈልጋል፣ ሀገር የሚያስፈልጋል። ሳይተካኩ ተደጋግፈው መኖር ይችላሉ። መዋዋጥ የለባቸው። ለዚህም አማካይ መፈለግ ይጠይቃል። ሶስተኛው የግለሰቦች መብትና የቡድን መብት ነው። በግል ወንጀል ከሰራ በኋላ እስላም ስለሆንኩ ነው፣ ክርስቲያን ስለሆንኩ ነው፣ ኦሮሞ ስለሆንኩ ነው፣ ጋዜጠኛ ስለሆንኩ ነው የግሩፕ ስም መያዝ አትችልም። በግል ወንጀል ከሰራ በግል ትጠየቃለህ። የግል መብትና የግሩፕ መብትንም ባላንስ ማድረግ ያስፈልጋል። አራተኛው የትናንትና ታሪክና የትናንትና ፈተናንም ባላንስ ማድረግ ያስፈልጋል። ጠቃሚ ታሪክ እንዳለን ሁሉ ፈተናዎች አሉ እስካሁን የሚያምሱን። እነዚህንም ባላንስ ያስፈልጋል። ኔጌቲቭ ላይ ዱዌል ማድረግ ሳይሆን ባላንስ አድርጎ ወርቃማ አማካይ ፈልጎ አብሮ መኖር ያስፈልጋል። አምስተኛው እና ዋናው ነገር ብሔራዊ ጥቅምና የዓለም አቀፍ ግንኙነትን በደንብ ባላንስ ማድረግ ያስፈልጋል። ሀገሬን ስለምወድ ብለህ ዓለምን በሙሉ ከዘጋህም አይሆንም። ዓለም ደስ ይበለው ብለህ ደግሞ የሀገር ፍላጎት ካልጠበቅም አይሆንም። ባላንስ ያስፈልጋል። አንዳንዴ የሚሰጥ አንዳንዴ የሚቀበል ነገር ስለሆነ ብሔራዊ ጥቅምን ከዓለም አቀፍ ግንኙነት ጋር እያመቻመችን እያስተካከልን ካልሄድን እንቸገራለን። ሌላ መጋፈጥ ያለብን ደግሞ 5 ጉዳዮች አሉ። እነዚህ ሚዛን መጠበቅ የሚገባን ናቸው። መጋፈጥ ያለብን አንደኛ ስንፍና ዘል ስግብግብነት ነው። ትጋት የሌለበት ቁጭ ብሎ ተደራድሮ ብር መውሰድ፣ በዚያ ምክንያት ደግሞ በሀገር ኢኮኖሚ እና ኢንፍሌሽን በተለይ ችግር የሚያመጣ የኑሮ ውድነት የሚያስከትል ስንፍና ይሞላበት። መጋፈጥ አለብን። ሰነፎችን ስሩ ማለት አለብን። ሰርተን ማስተራት አለብን። ሁለተኛው የሞራል ዝቅጠት በተለይም ቅጥ ያጣ ሌብነት ፋይት ማድረግ አለብን። ኤቭሪዌር ትምህርት ቤትም ይሁን ፓርላማም ይሁን ፕራይም ሚኒስትር ኦፊስም ይሁን ቅጥ ያጣ ሌብነት ፋይት ማድረግ አለብን። ሌቦች እንደ ማንኛውም ጠላት ጥፋት ናቸው። ጥቅም የለውም። የሌባ ዘመድ የለም። ፋይት ማድረግ አለብን። ሶስተኛ የውጭ ያልተገባ ጫናም መገዳደር አለብን። ያልተገባ የናሽናል ጥቅምን የሚጎዳ ልማታችንን የሚያደናቅፍ አንድ መሆናችንን የሚያደናቅፍ ነገር ከመጣ ኖ ማለት አለብን። እናመቻመቻለን ለዲፕሎማሲ፣ ግን በሀገር አንድነት፣ በሀገር ጥቅም፣ በሀገር ልማት ይመጣ ከሆነ አንቀበልም። ይሄን ልማት አቁመውና እንነጋገር፣ ይሄን ጉዳይ አቁመውና የሚባል ነገር አንቀበልም። እኛ እየለማን እየሰራ የምንነጋገረው። ይሄንን በደንብ ኮንሸስ ሆኖ ማየት ያስፈልጋል። አራተኛ ተሻጋሪ ተቋማት። ተቋም ስንገነባ ብሔር፣ እምነት፣ ፖለቲካ አመለካከት እንዳያበላሻቸው ግልጥ ባለ እውቀትና ፖሊሲ መቃኘት አለብን። በየጊዜው የሚፈርስ ከሆነ ዕዳ ነው። አሁን የፈረሰ ተቋም ለመገንባት ቢሊዮን አውጥተን ከሆነ ጊዜ በኋላ ደግሞ ፈርሶ እንደገና እንጎዳለን፣ ልጆቻችን ይጎዳሉ። ተቋማት አበክረን በፕሪንሲፕል መገንባት እና ተሻጋሪ ማድረግ አለብን። ጊዜ የሚሻገሩ መሆን አለባቸው። አምስተኛው አደገኛው ነገር ልማት ጠል፣ ስራ ጠል አመለካከት ነው። ስራ የማይወዳል ዛሬ ባለው ከተባለ በቃ ቀለም ተበላሸ፣ ነጩ አረንጓዴ ሆነ ብሎ እንጫጫ አለ። ስራ አይወድም። ዝም ብለህ ስትቀመጥ አይተችህም። ለስራ ስትል ደግሞ ችግር ነው። ዩኒቲ ፓርክ ስንሰራ ጩኸት ነበር። ዛሬ ሚሊየንስ እያገኘንበት ነው። መስቀል አደባባይ ስንሰራ ጩኸት ነበር። እንደምታዩት 11 13 ብትሄዱ ስንት ሰው የሚዝናናበት። ኤቭሪዌር ኒው አይዲያ ሲመጣ አይዲያ ሊገል ይነሳል። ይሄን ፋይት ማድረግ ያስፈልጋል። ትክክል አይደለም። እኛ ባለን ጊዜ ውስጥ ቀን ከማታ ሰርተን ልማት እናመጣለን። ልማትን በሰበብ አስባብ የሚያቆም ሰው መጋፈጥ ያስፈልጋል። አይቻልም። እሱ በልመና ስፕሪት ውስጥ ማቆየት የሚፈልገውን ኃይል አይቻልም ማለት ያስፈልጋል። ሰርተን መቀየር ስላለብን እነዚህ መጋፈጥ ከቻል፣ ሌብነትን ፋይት ማድረግ ከቻል፣ ሚዛን መጠበቅ ከቻል፣ በሚቀጥሉት ዓመታት አሁን ካደረግነው በላይ ተባብረን ብንሰራ ኢትዮጵያ የብልጽግና ፋውንዴሽን ትጥላለች። አሁን ኢትዮጵያም የአፍሪካ የብልጽግና ተምሳሌት እናደርጋለን ስንል ለማኛዋ ኢትዮጵያ ስንዴ ኤክስፖርት ታደርጋለች ማለት እኮ አንድ ነገር ተመለሰ ማለት ነው።
የዕዳ ጫና ያጎበጣት ኢትዮጵያ ዕዳ እየቀነሰች ነው ያለውን ኤክስፖርት አጠናክረን ዕዳዋን ዝቅ ካደረግን መጣ ማለት ነው። ኢንፍራስትራክቸር ችግር ያለባት መንገድ በስፋት ሰርተን ያላትና አየር መንገድ ደግሞ አባቶቻችን ይሰሩ ያቆዩትን አጠናክረን አልቀን አስበልጠን ለልጆቻችን ካስረከብን መጣ ማለት ነው። እነዚህ ናቸው እኮ ብልጽግና ምሳሌ ማለት ይሄው ብቻ ነው። አየር መንገድ መጠበቅ፣ መንገድ ማስፋት፣ ልማት ማስፋት፣ ህዳሴ መጨረስ፣ ስኳር መጨረስ፣ ኢምፖርት የምናደርጋቸውን ነገሮች እየቀነስን በአገር ማምረት፣ የምንሸጠውን ማበራከት፣ የተረጋጋ ባላንስድ የሆነ ኢኮኖሚ መፍጠር ነው። ይሄን ለማድረግ መንግስት ቁርጠኝነቱም ብቃቱም ሙከራውም አለ። የእናንተን ድጋፍ ይፈልጋል። መላ የኢትዮጵያ ህዝብ መጪው ክረምት ነው። ተከበራችሁ ምክር አባላት፣ ግሪን ሌጋሲ ኢምፖርታንት ነው። እንዳንዘናጋ እንትከል። የእርሻ ቦታ በጣም ኢምፖርታንት ነው፣ እንረስ። ሰላም በጣም ኢምፖርታንት ነው፣ ለሰላም እንጸልይ፣ ለሰላም እንስራ። ክረምቱን እንዳያመልጠን። ክረምቱን 13.5 ሚሊዮን ሄክታር ማረስ ከቻል ቅድም ያልኳችሁ ጉዳይ ከበቂ በላይ እናሳካዋለን። ክረምቱን ሚስ ካደረግን ግን ይበላሻል። ክረምቱን ሚስ እንዳናደርግ በትብብር መንፈስ እንስራ። እናንተም ደግፉን። በጎደለው እየሞላን ባጠፋነው እየታረምን እንቀጥላለን። በዚሁ ስፕሪት ኢትዮጵያን የመገንባትና የማጠናከሩ ጉዳይ እንዲቀጥል አደራላችሁ ፈልጋለሁ። እጅግ አድርጌ አመሰግናለሁ። ክቡር ጠቅላይ ሚኒስትር ስለሰጡት ምላሽና